ማብዛት ከመከራ ይታደጋል። ሰናኢዑል ማዕሩፍ ተቂ መሳሪዕ ሱእ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደጋግ ስራዎች ግድ ሰደቃ ብቻ አይደለም፣ ማንኛውም ደግ ስራ ከክፉ አወዳደቅ ይታደጋል አሉ። እንደው አደገኛ የሆነ መከራ ይመጣብህና በምን መልኩ እንደተወገደ ሳታውቀው ይወገድልሃል። እንዴት እንዲህ ሊሆን ቻለ? ያለፈ ኸይር ስላለ ነው። ያለፈ ኸይር ስላለ መከተልህ ማለት ነው። ሐታ ሌላ ቀርቶ ኸይር ስራ ሰርተህ ወደ ላይ ሲወጣ የሆነ በላእ ደግሞ ወደ አንተ እየመጣ ሲዘገዘግ ሲወርድ ሁለቱ መሃል ላይ ተገናኝተው እስከ ቂያማ ድረስ ሲጋጩና ሲራዕ ሲያረጉ ይቆያሉ። በተለይ የሐዲስ ዱዓ ላይ ነው የመጣው። ማንኛውም ኸይር ስራ ግን እንደዚህ ሆኖ። ስለዚህ ልገሳን እንለማመድ። ነፍስያችን ውስጥ እንግዲህ ካሉ በሽታዎች ትልቁ ቡኽል ነው፣ ንፉግነት ማለት ነው። ወአዩ ዳኢን አድወኡ ሚነል ቡኽል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከንፉግነት የበለጠ በሽታ ምን አለ ይላሉ። በተለይ በዚህ በረመዳን በጣም ቸር ነበሩ። ካነ አጅወድ ምንድነው አጅወድ ማ የኩኑ ፊ ረመዳን ወካነ ፈለረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይር ሚነ ሪሒል ሙርሰላ። ከአውሎ ንፋስ የበለጠ ለኸይር ነገር ይፋጠኑ ነበር ይላል። እና ልገሳን እንለማመድ። ይሄ ብቻ ሳይሆን ሐታ ልጆቻችንን ብናለማመዳቸው መሰደቅ የምትፈልገውን ነገር ለራስህ ከምትሰጥ ልጅህን እንካስ ለዛ ለድሃ ስጥ ብትለው ተርቢያ ነው፣ መስጠትን ነው እያስተማርከ ያለው። ስለዚህ በእርግጥም ይሄ ረመዳን የኸይር ወር ነው። ድሆች ተስፋቸው የሚለመልምበት ቀን ወቅት ነው። እንዲሁ በዚህ ረመዳን ቢያንስ ጠግበን እናድራለን ብለው ተስፋ ያደርጋሉ። ያላችሁ ወገኖች ከመለገስ ችላ አትበሉ። በአቅም ልክ ነው ደግሞ መለገስ የሚባለው። ሰሓቦች ምንድን ነበር የሚያደርጉት? ላለመቀበል ሲሉ ምሳር ወይም መጥረቢያ ነገር አዘጋጅተው ወደ በረሃ ይሄዱና ማገዶ ይሰብራሉ። ያችን ማገዶ ሰብረው 2 ዲናር እንደዚህ ከተሸጠችላቸው አንዷን ለሰደቃ አንዷን ደግሞ ለቤተሰባቸው እያደረጉ ነው። ሀብታም ስለሆኑ ስለበለጸጉ አይደለም። ስለዚህ ማናችንም በአቅማችን ልክ ሰደቃ መስጠት እንችላለን ማለት ነው። እንግዲህ ሰደቃ ሲባል ብዙ